አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የዛሬው መሴጅ ደግሞ ምክንያቱም አንዳንድ ሰዎች ወደ እስልምና የገቡ ክርስቲያን ልጆች ሲናገሩ እንደሰማሁት መጽሐፍ ቅዱስን በጠቅላላ አያውቁትም፣ አልተረዱትም። ያነቡታን እንጂ ምን ሚስጥሩንም አያውቁትም፣ የሆነውን ነገርም አያውቁትም። ስላነበበ ተማረ ይመስለዋል። እንደገና ደግሞ የሙስሊም ወንድሞቻችን ስላነበቡ መጽሐፍ ቅዱስን የተረዱት ይመስላቸዋል፣ ግን አልተረዱትም። ምንም የተረዱት ነገር የላቸው። የራሳቸውን መጽሐፍ ቅዱስን ቁርአናቸውን ስለማያውቁ ትንሿን ነው የምጠይቃቸው። ሌላውን ሳይጠይቅ ትንሿን በትንሿ ቀላሏል። ለምሳሌ ሲጀምሩ አዕዙ ቢላሂ ሚነ ሸይጣን ረጂም ይላሉ። አሁን ይሄ ምንድነው? በትክክሉ ስንሄድ አንደኛ አይታወቃቸውም። አባቴ ብለው የጀመሩት ማንን ነው? ሰይጣኑን ነው። ሁለተኛ በሱ ስም የመጣ መሐመድ ነው ብለው ነው የሚያምኑት። አስተውሉት። በግራም ይሁን በቀኝም ይሁን እሱን ከጠራ አንድ ሰው ስሙን ተጠራ የግዴታ የሱ ስም አለበት። አለበዚያ ስሙ አለመጥራት ነው። ስሙን ጠራ እየጸለይህ ነው በሱ ስም። አንድ ይበሉ። ሁለተኛው ደግሞ ነቢያቶችን በሙሉ እናምናለን አሉ። የነሱ መጽሐፍ የላቸውም። እንደገና ደግሞ ምን ይላሉ? የክርስትና ሃይማኖት መጽሐፍ የተዘበራረቀ ነው፣ ምናምን ነው፣ ማንም የጣፈው አይታወቅም ይላሉ። እኔ አንጎላቸው አይሰራም ማለት ይቻላል። እነዚህ አሁን አንባቢዎች ነን የሚሉት ልጆች የማቴዎስ የጣፈው ሲል ማቴዎስ የጣፈው ነው። ማርቆስ የጻፈው ከተባለ ማርቆስ የጻፈው ነው። ስማቸው እኮ ተጠርቷል። እንደገና ንጉስና ነብይም አያውቁትም። ልበ አምላክ አማኝ ተብሎ ዳዊት ያው ልበቅን ሰው ተብሎ ይታመናል። ቅን ሰው ነው እንጂ ነብይ ተብሎም አይጠራም። ንጉስ ነው። ሰሎሞንም ንጉስ ነው። ሌሎችም ደግሞ የጣዖት አምላኪዎች የነበሩትም የጣዖት አምላኪ ተብለው ይፈረጅባቸዋል። ሁሉ ነገር በስተት የመጣውንም ከስተቱ እንድንማር መነሻ አድርገን በቀድሞ ጊዜ እንደዚህ ነበሩና ከዚህ ተጠንቀቁ የሚል ነው። ደጉን ደግሞ ደጉ ሰርተው እንደዚህ አድርገው አግኝተዋልና ደግ ሰርተን ወደ ሰላም ወደ በጎነት እንድንመለስ ነው። ይህን ሁላ የተረዱት አይመስለኝም። ለምሳሌ ያነሱት የሰለሞን መኃልየ ሰለሞን የውደሳ የፍቅር ውዳሴ አለ። አሁን እነሱ የሚያምኑት እንደ ወንጌል አድርገው ነው የተቆጠረው አይደለም። እሱ የራሱን የቻለ ደግሞ የፍቅር ውዳሴ ነው። የፍቅር ውዳሴ ሲል በዘመኑ ያወደሰው ለማን እንደሆነ ባይነገርም ሚስጥሩ ለእመቤታችንም ይሆናል፣ ለራስህም ይሆናል፣ ለሚስትህም ይሆናል፣ ለወዳጅህም ይሆናል። ዋናው መካከለኛ መሆኑ ምንድነው? ሚስጥሩን ያወቀው የለም። ብቻ መጠቀም ትችላለህ፣ እንደፈለግህ መተርጎም ትችላለህ። ሆኖም ግን በመጽሐፍ ቅዱስ እኛ የምንተረጉመው ስለ ቅድስቲቱ እግዝእትነ ማርያም ነው። ሌላው ደግሞ እንደፈለገ ለሰርግም እናረጋዋለን። በዚህ ደግሞ ለዘፈንም እናረጋዋለን። ለሁሉም ሚስቱን የማያፈቅር
ወይንም ወንድሙን እህቱን የማያፈቅር የለም። የምንጠቀምበት ጥሩ ዘፈን ነው። ለምን ብትሉኝ ጥበብን የሰጠ እሱ ነው፣ አምላካችን እግዚአብሔር ነው። ሚስጥርን ሲገልጥልህ በዘፈንም ቢሆን ምንም ይሁን ቅኔ ስለሆነ ሲገልጥልህ ነው። ለምሳሌ የቤት ስራን የሰጠ እግዚአብሔር ነው ያስተማረ። የመርከብን ስራ እግዚአብሔር ነው ያስተማረ። ሁሉን ነገር የጨርቅን እንዴት አድርገን እንደምንሰፋ፣ የካህን እንዴት እንደሚሰፋ፣ የህዝቡ እንዴት አድርጎ እንደሚሰፋ ሁሉን እግዚአብሔር ቁጭ ብሎ አስተምሮን ማለት ይቻላል። ምክንያቱም እንዴት ነው ስትል እግዚአብሔርን የሚያውቀው የሚዳሰስ ነገር የለውም። ግን እርኩስ መንፈስና ቅዱስ መንፈስን ማወቅ አለባቸው። የእርኩስ መንፈስ ትምህርት ሴት እንዴት አድርገህ እንደምትይዝ፣ ስለ አመንዘራነት፣ ስለ መግደል ነው የሚያስተምር። የእርኩስ መንፈስ ማለት እሱ ነው። ደጉ መንፈስ ደግሞ ቅዱስ መንለው የጌታ የተባረኩ የተቀደሱ ብሩክ የሆነው ሰው ደግሞ ስለ ደግነት ነው፣ ስለ ጥበብ ነው የሚማረው። እና ይህንን ሁሉ የማታውቁ ሰዎች እንደው መጽሐፍ ቅዱስን ባታበላሹት በጣም ጥሩ ነው ብዬ ነው ማምነው። ከመቅሰፍት ያውጣችሁ ነው የምለው። መቅሰፍት ጥሩ አይደለም፣ ግን የኃጥአን ለወረደው ለጻድቃን ሁላ የተርፋን ነውና ለእኛም እንዳተርፉ ተጠንቀቁ ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ከዚያው ቀጥዬ አባታችን ሆይ ብለን የምንጸልየው አቡነ ዘበሰማያት ነው። የእነሱ ደግሞ ሁልጊዜ የሚጸልዩት ፈቲሃ ነው። ስትመረምሩት ፈቲሃ ምንድን ነው የሚለው? አዛኙ ሩሩሁ ማን ነው? ዙሮ በመጀመሪያ የቀደሰው ስሙን ያነሳው ያ ሰይጣን ነው። እሱ ደግሞ አዛኝ ሆኖ አያውቅም። ይህንን እንኳ ትንሿን የማታውቁ የማትመረምሩ እንደው ደርሳችሁ የመጽሐፍ ቅዱስን አውቀናም ብላችሁ ባትዘባርቁ በጣም ጥሩ ነው። ጥራዝ ነጠቅ ሆናችሁ ባትሄዱ ጥሩ ነው። መጀመሪያ ተማሩ። ማን እንዳስተማራችሁ እንኳ አታውቁትም። ዝም ብለን አንበን አወቅነ የሚባል ነገር የለም። እንደናንተው እንደራሳችሁ ሳትማሩ ቁርአን አወቅኩኝ ማለት አትችሉም። ቁርአን በቁርአን ይፈታን ትላላችሁ ማትሉት የሉም። ታዲያ እናንተውን እንደዚህ ከባዳ ሲሆን ስታደርጉት እንኳን ይሄ የማይገናኘው የናንተው ጥራዝ ነጠቅ የሆነው፣ ምክንያቱም ትምህርቱ ራሱ አንድ ትምህርት መድፈኛና መዝጊያ አለው። መጀመሪያ መሰረት አለው፣ መዝጊያም አለው፣ መድፈኛም አለው፣ ሰምና ወርቅም አለው። አሁን የእናንተው ሰምና ወርቅ የለውም። መጀመሪያ ስለ ሴት አንስቶ እንደሆነ ያነኑ የደግነት ሳይሆን የመጥፎነትን ይዘጋዋል፣ በመጥፎ ስራ ይዘጋዋል። ያም ሰምና ወርቅ አይባልም። ግጥጥ ያለ ብልግና ነው። እንደገና ስለ መንግስተ ሰማያት ያወራል። ስለ መንግስተ ሰማያትን ሰምና ወርቅ የለውም። ግጥጥ ያለ ሙጥጥ ያለ ራሱ ከገሃነመ እሳት እጁን እግሩን የሚሰድ ከሆነ ያ ራሱ ገሃነመ እሳት እኮ ነው ያለው። ይህ አይረዳችሁም እንዴ? ራሱ ገሃነመ እሳት ከገባ ማንን ሊያወጣ ነው? ይሄ እንኳን የማይረዳችሁ ከሆነ በጣም አስቸጋሪ ነው። እግዚአብሔር ምክሩን ትእዛዙን ለእናንተ እና ምስጢሩን ቢገልጥላችሁ እወዳለሁ። እስላምም ሆነ ክርስቲያን እግዚአብሔር በሰላም አውሎ በሰላም ያሳድራችሁ፣ በሰላም ያውለን። ይህን ነው የምላችሁ። ሳትከራከሩ መጀመሪያ ተማሩ። ከተማራችሁ በኋላ እጃችን ምንድን ነው የሚሰራው? የእግዚአብሔር እጅስ ምን ይባላል? ቀኝ ማለት ምንድን ነው? እግር ማለት ምንድን ነው? የሚለውን ይህንን ለያይታችሁ ሰውና እግዚአብሔርን ባታገናኙት በጣም ጥሩ ነው። ምክንያቱም ለእግዚአብሔር አካል ብለን የምንሰጠው ለይተን የለውም።
እሱ ቅዱስ ነው፣ መንፈስ ቅዱስ ይባላል። እሱ አይታይም፣ ረቂቅ ነው። ስለዚህ ቃል ደግሞ ቃል ነው። ቃል ደግሞ እግዚአብሔር ነው። ያ ቃል ደግሞ እሱ ይህን አደርጋለሁ ካለ በራሱ በቃሉ የሚፈጽም ነው እንጂ ሰውኛውን ቁሞ ስንሄድ አናየውም። ንፋስን ሲያወዛውዝ እናየዋለን። ያው የራሱ ነው። ምን ከዚያ ደረሳችሁ? እንዲያውስ የራሳችን ትንፋሻችን እስላም ክርስቲያን የሚተነፍስበት ዋና ሚስጥሩ በእግዚአብሔር ኃይል ነው። ያ የምንተነፍሰው የእግዚአብሔር ቃል ነው። ሁሉ ነገር በእግዚአብሔር ቃል የተሰጠነ የማይታይ የማይዳሰስ ነው። ምክንያቱም ትንፋሳችን ይሄዳን እንጂ መጨበጥ አንችልም፣ መያዝም አንችልም። ትንፋሳችን ከተያዘ ደግሞ አቋረጠ ደግሞ መሞት እንጂ ምንም የምናደርገው ነገር የለንም። ስለዚህ ሁሉን ነገር ብትማሩ በጣም ጥሩ ነው ብዬ አስባለሁ። በአብ በወልድ በመንፈስ ቅዱስ ይያችኋለሁ። ተማሩ። መጽሐፍ ቅዱስንም አትበሉት። በጣም ረቀቃችሁ፣ በጣም ደፈራችሁ። የማታውቁትን አውቃለን ብላችሁ በጣም ዘከዘካችሁ። ስለዚህ በይቅርታ ጋር ወንድሜ እፎይ የሚያስተምራችሁ ያለውን ነው። እሱ አልዘከዘከም፣ የተጻፈውን ነው። የተጻፈውን አሳይቶ ከነገራችሁ ደግሞ ያንን ለመመርመር ብትሄዱ በጣም ጥሩ ነው። እውቀትን ታገኛላችሁ፣ ትሸምታላችሁ እንጂ አልተሳደበም። ስድብ የሚመስለው ምንድን ነው? ብልግና ስለተጣፈበት ነው። ሁሉ ነገር በዚያ ውስጥ ስላለ ነው። ከመጽሐፍ ቅዱስ አንድም ነገር የለም። እሱ ያስተማረ ነቢይም የለም፣ ያስተማረ ሐዋርያትም የለም፣ ቅዱሳንም አርዲትም የሉም። 72ቱ አርዲትም አልተማሩትም። አርዲት ወሚዝ እነዚህ ሁሉ ያልተማሩትን እናንተ ተማሩ ትላላችሁ። ስብሐት ለእግዚአብሔር ሎቱ ስብሐት። ምን ነው የምንወራችሁ? ኦኬ አቡነ ዘበሰማያትን እንንከብ። እናንተም የራሳችሁን ያው አምናችሁበት እስከሆነ ድረስ ሰይጣን የሚሆን ምን የሚሆን የልባችሁን እግዚአብሔር ያውቀዋል። ሌሎቻችሁ ስላልተረዳችሁ እግዚአብሔር የሚያውቀው የልብን ነውና የልቦናችሁን ይስጣችሁ።